በደቡብ ምዕራብ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪና የትራንስፖርትና መንገድ ልማት ቢሮ ኃላፊ አቶ ፋጂዮ ሳፒ እንደገለጹት የብልጽግና ፓርቲ መንግስት ሆኖ ሀገሪቱን መስተዳደር ከጀመረበት ጊዜ አንስቶ ዜጎችን ተጠቃሚ የሚያደርጉ ስራዎችን እያከናወነ ይገኛል። ፓርቲያችን ደግሞ የጀመራቸው ስራዎች በመጀመር የሚታወቅ ሳይሆን ጀምሮ በመፈጸምና በመጨረስ የሚታወቅ በመሆኑ በዞን ውስጥ የተሰሩ ስራዎች የተለያዩ አብነቶችን አንስተዋል። ለምሳሌ አላላ ኬላን ለማንሳት ችሏል። ሌሎች ነገሮች በዞኑ የተጀማመሩ ሁሉም ስራዎችና የተጠናቀቁ ስራዎች በጣም በጠንካራ ጎን አንስቶ ምስጋና ማቀርበዋል። ቀጣይ በጉባ ላይ የተበሰሩ ትላልቅ ፕሮጀክቶችም ተግባራዊ ሆኖ እንደሚጠናቀቁ ተስፋቸው አስቀምጠዋል። የመጡ ውጤቶች በጣም አመስግነዋል። በቀጣይም የተጀመሩ የልማት ስራዎችን የተለያዩ የህብረተሰብ ክፍሎችን በማሳተፍ ለዘላቂ ተጠቃሚነት እንደሚሰራም ገልጸዋል። የዞኑ ዋና አስተዳዳሪ አቶ ዳዊት ገበየው በበኩላቸው የመደመር መንግስት እንደ ሀገር እያከናወነ የሚገኘው የልማት ስራዎች ተስፋ ሰጪና ውጤት የታየባቸው መሆናቸውን ተናግረዋል። እነዚህን የልማት ተግባራትን አጠናክሮ በማስቀጠል የበለጠ ተጠቃሚ ለመሆን የሚያስችል ስራ በተቀናጀ ርብርብ እንደሚሰራም ገልጸዋል። የዳውሮ ባህል አዳራሽ ጉዳይ በሚመለከት አዳራሽ የለንም ከዚህ ከፖሊስ አዳራሽ ውጪ ለምንድን ነው የራሳችን የሆነ አዳራሽ መኖር አለበት ብሎ ህዝቡ በኔክስ ተንቀሳቅሰው ስፔሻሊ የቆሞን የባህል አዳራሽ ግንባታ እንደገና አስቀጠለበት ሁኔታ ነው ያለው። ከመንግስት ሰራተኛ ወደ 98 ሚሊዮን ብር ነው ያዋጣው የአንድ ወር ደሞዝ ማለት ነው። ከዛ ውጪ እያንዳንዱ ቀበሌ አንዳንድ በሬ ቦነስ አድርጎ ሰጥተው እነዚህ በሬ ብቻ ሳይሆን ቅቤም መጥቷል። ሌሎች እንደዚህ በአይነት የሚቀርቡ ስጦታዎች ከመጡ በኋላ የገጠር ኮሪደሩን የከተማ ኮሪደሩን ከዛም ባለፈ በየአካባቢው በሚሰሩ የመንገድ ከፈታ ስራዎች ላይ ህዝቡ በነክስ እየተሳተፈ በረውን እየሰጠ ያለበት ሁኔታ አለና እነዚህ ነገሮችን አጠናክረን የምንቀጥል ይሆናል ማለት ነው። በውይይት መድረክ የተገኙ የተለያዩ የማህበረሰብ ክፍሎች በሰጡት አስተያየት እንደ ሀገር የመደመር መንግስት እያከናወነው የሚገኘው ተግባር የሚደነቅ መሆኑን አስረድተዋል። አሁን እንደ አካባቢያችን የከተማውን የተርጫ ከተማ ይዘቱን የሚቀይር ቶታሊ ገጽታውን የሚቀይር ለቀጣዩ ትውልድ የሚመጥን ከተማ ከመገንባት አንጻር ሌሎች መሰረተ ልማቶችን ከመገንባት አንጻር የሁሉም ማህበረሰብ ወር ማህበራዊ መሰረት ድርሻው ምንድነው የሚለውን ነገር በስፋት የተግባባንበት መድረክ ነበረ። የተለያዩ ድጋፎች እናደርጋለን እንሰራለን። ለምን አዲስ አበባ ላይ የተሰራው መንገድ ለምንድነው ተርጫ ላይ የማይሰራው? ለምንድነው እኛ ታስተባብሩን? ለምንድነው ማጠሩን የሚል ነው ዛሬ ህብረተሰቡ ሲያነሳ የነበረውና ክቡር ጠቅላይ ሚኒስትራችንም ያው እንግዲህ የሰሩትን ስራ አመስግነው ለወደፊትም ደግሞ እንደሚሰሩልንና የተለያዩ አሁን ጥያቄዎች አሉ ከመንገድ ጋር ተያይዘው ከዚህ ከአውሮፕላን ማረፊያ ጋር ተያይዘው ያሉ ጉዳዮች መንግስት በትኩረት እንዲያይልን መንግስት ከባህር በር ጋር ተያይዞ እያከናወነ ለሚገኘው ተግባር ተገቢ ድጋፍ እንደሚያደርጉም ገልጸዋል። አንደራደርበትም ይሄንን በዲፕሎማሲ መንገድ መንግስት እየሄደበት ቢሆንም ይህ ደግሞ ምላሽ የማያገኝ ከሆነ የሚያስከፍለውን መስዋዕትነትም ጭምር ከፍለን ይህን የባህር በር የማግኘት ቁርጠኝነት በአጠቃላይ በኢትዮጵያ ህዝብ ዘንድ ውስጥ ያለ ነው። ስለዚህ የባህር በር ጉዳይ የኢትዮጵያ ህዝብ የማይደራደርበት ሀሳብ ነው ብዬ በዞኑ ተርጫ ከተማ እየተከናወኑ የሚገኙ የልማት ስራዎች የህዝቡን የልማት አቅሞችን በማቀናጀት ተጨባጭ ውጤት እንዲረጋገጥ እየተሰራ መሆኑን የገለጹት የተርጫ ከተማ ከንቲባ አቶ አስናቀ አበበ በቀጣይም የህዝብ ጥያቄ የሆኑ ተግባራት ተገቢ ምላሽ እንዲያገኙ የመደመር መንግስት በትኩረት እየሰራ እንዳለ አስረድተዋል።